እኔ ቢሆንልኝና ቢሳካሪ ኖሮ እናንተን አላስተምራችሁም። ስላልተሳካሪ ነው፣ እውነት ስላልተሳካሪ ነው። ቢሳካሪ ኖሮ እዚህ ጋር ቆሜ እየጮኩኝ ወዴም በጣም ነው የሚቆርጠኝ። ስጮ አሁን ከጨረስኩኝ በኋላ በጣም ነው የሚቆርጠኝ። ከዛ በጣም ድካም አለው። ኦልሞስት 12 ሰዓት ጀመረ ለሊት 6 ሰዓት ነው የምንጨርሰው። የ5 ሰዓት ምናምን የ5 ሰዓት 6 ሰዓት ትምህርት ነው። 6 ሰዓት ነው ያለማቋረጥ ቆመን ምንማረው። በጣም ድካም አለው ከምነግራችሁ በላይ ስላልተሳካሪ ነው። እና ደግሞ ወደፊትም አይሳካልኝም። ስለዚህ ወደፊቱም እስከ መጨረሻው ድረስ እንደዚህ ያስተምራለሁ ማለት ነው። እኔ ያልተሳካልኝ ብቸኛው ነገር ምንድነው? እኔ የእናንተ ቦታ የለኝም፣ ሊኖረኝም አይችልም። እኔ ቤተሰቤን ፈገግ ማሰኘት አልችልም። እናንተ ግን ትችላላችሁ። አልችልም ማለት በቃ አልችልም፣ የለኝም ያ ኦፖርቹኒቲ። እንደው በህይወት ኖሮ ቢያዩኝና ፈገግ ቢልብኝ ብዬ የማስበው አባቴ ነው። የለም አንድም ቀን አላስደሰትኩትም፣ ፈገግ አላሰኘሁትም። ስለዚህ ከዚህ በኋላ ፈገግ ላሰኘው እችላለሁ? አልችልም። በቃ የለኝም ኦፖርቹኒቲ፣ አልተሳካለኝም። እኔ ቤተሰቤን ለማስደሰት አልተሳካለኝም። ሚስቴን አስደስታለሁ፣ ልጄን አስደስታለሁ፣ እናንተን አስደስታለሁ፣ ሌላ ሰው ላስደስት እችላለሁ። but I have not the opportunity. as I told you ከሱ የተሻለ ሰው እንደሆን የሚመኘውን አባን አቶ ሸምበልን ላስደስተው አልችልም፣ ካፈር በታይ ስለሚገኝ ማለት ነው። but your family ከላይ ቆሟል። you have the opportunity ቢልልኝና አድርጌው ቢሞት ብዬ ብዙ ጊዜ እመኛለሁ። እና አሁንም ድረስ የእግር እሳት ነው ለኔ አለማድረግ። ያንን በቃ የእግር እሳት እስካሁን ድረስ ያንገበግበኛል። በቃ ባሰብኩት ቁጥር ፎቶውን ባየሁት ቁጥር ያንገበግበኛል እላለሁ። but you have the opportunity make that happen። እኔ አቃጥየው እድሜን ተቃጥሎ መጨረሻ ላይ ነቃሁት በ25 ዓመቴ። ከዛሬ 4 ዓመት በፊት 5 ዓመት በፊት አላውቅም 29 ሊዝ ነው 4 ዓመት በ22 በምናምን በ23 በ22 ነው የነቃሁት። እናንተ ገና 18 ዓመታችሁ ነው። አሁን ከነቃችሁ ልክ የኔ እድሜ ላይ 29ኛው ላይ ስትደርሱ የላችሁም። ከአሁን ጀምሮ ደግሞ እነሱን ፈገግ ማሰኘት ትችላላችሁ። እኔ ለራሴ ነው የምኖረው የሚባል አባባል የለም። we live for others። የመጀመሪያዎቹ others ደግሞ ፋሚሊ ነው። others we live ለሌሎች ነው የምንኖረው። የመጀመሪያዎቹ ሌሎች ፋሚሊ ነው። ዳድ ማ እና የኔ ተቃጠለ አለቀና መጨረሻ ላይ ነቃው። ስነቃ ግን you believe for that እንግዲህ አመናችሁም አላመናችሁ አባክኛት አላቅም። ስቴፓን አሁንም ቢሆን የሚሳርግቻት አላቅም። እስታለሁ አንዳንዴ እዚህ መሀል ላይ ስታለሁ ስስት እና ማኒ ነዋሱን ያውቃሉ እነናውል ያውቃሉ እየሳትኩ እንደሆነ ራሱ they know that እና ይመክሩኛል። የሚመክሩኝ ምክር አንድ ነው። ለምን ካላችሁኝ they know እንዴት ወደዚህ እንደመጣው ያውቁታል። ለኔ ብቻ አይደለም ደግሞ ይሄ ነገር የሚሰራው it works for all of you ይሰራል። እኔ አመ ቲቸር ነኝ፣ አስተማሪ ነኝ ስላችሁ ባይዘው አይናችሁን በደንብ አርታችሁ ግለጡ። የመጨረሻ የሚባለውን በኢትዮጵያ ውስጥ አፍሪካ ውስጥም ልበለው የመጨረሻ የሚባለውን ውርድ ያለ ሙያ ባለቤት ነኝ። ሙያው የወረደ ነው እያልኩ አይደለም፣ ሙያው የከበረ ነው። በቃ ግን የሚሰጠው ቦታ ሰዎች የሚሰጡት ቦታ የመጨረሻ የወረደ ቦታ ነው። ሰዎች የተሻለ ቦታ የሚሰጡትን ደግሞ እናንተ ለመሆን እቅዳላችሁ። ለምሳሌ ዶክተር፣ ኢንጂነር፣ ነጋዴ whatever ሰዎች ብቻ የተሻለ የሚሰጡት ቦታ አለ። you want to be that person አይደለም ነው አይደለም? ቢሳካላችሁና ቢሆንላችሁና ዓለምን በጠቅላላ ብትቆጣጠሩ ደስ ይላችኋል አይላችሁ? we all are happy። እኔ እንደዚህ ትንሽዬ ነገር ካለኝ በቂ ነው አልፈልግም ምናምን የሚሉ ሰዎች ራሱ በትልቁ ነው የሚመኙት by the way። ከዛ ገምግመው ኃጢአት ነው ትልቅ ነገር ሲሆን ወይ ምናምን እንደዚህ አለ ብቻ የተለያየ አመለካከት አለ። እንደዛ ገምግመው ትንሽ ይላሉ እንጂ ማናችሁም ይሄ ቤት ይሰጣችሁ ቢባል አልፈልግም ብሎ ሜር ማንም የለም። ኧረ እኔ ትንሽ ቤት ካለችኝ ራሱ የሚለው ሰው የራሱ ይሰለፋል አብሮት። we all want to be successful። ሁላችንም ስኬታማ መሆን እንፈልጋለን። ስኬታማ መሆን የማይፈልግ እዚህ ውስጥ ማንም የለም። you can be whatever you want። you can be a doctor, you can be engineer, you can be a teacher, you can be whatever you want and you will be successful, but this is the only principle
ስኬት ማለት መግዛት ነው። መግዛት ማለት መግዛት፣ ዓለምን መግዛት፣ ገንዘብ whatever it is መግዛት የማይችል ሰው አልተሳካለትም። when you control the person that live inside of you ለአንድ ሳምንት አሳይመንት ተሰጣችኋለሁ። ውስጥ ያለውን ሰውዬ ኮንትሮል ማድረግ ከቻላችሁ you can control all over the world ዓለምን በጠቅላላ በአንድ እጅ መዳፋችሁ ትቆጣጠሩታላችሁ። ያ ማለት ምንም ነገር አስቡ ይሆናል። ቃል ለምድር ለሰማይ እና ወሴን ዛሬ 2 ዓመት አካባቢ ቃል አስገብቻቸዋለሁ፣ ነግሬያቸዋለሁ። 3 ወር ነው የቀረችን አይደል? 3 ወር ነው አይደል? በዚህ በ3 ወር ውስጥ የተሻለ ውጤት ማምጣት ትፈልጋላችሁ አይደል? የተሻለ ውጤት ለማምጣት ብቸኛው ሶሉሽን ባይዘው የስሜት ማሟሟቂያ የኔ ንግግሮች ወይ መጽሐፍ ወይ ፊልም ወይ ሙዚቃ አይደለም። ብቸኛው መንገድ ምንድን ነው? አሁን ቁጭ ብለህ የሆነ የሚያነቃቃ ሙዚቃ ብታዳምጥ ምንም ነገር ብትሰማ ለውጥ የለውም። ብቸኛው መንገድ ምንድን ነው? የተሻለ ውጤት ለማምጣት ጠንክሮ ማጥናት። ሁላችሁም ጠንክሮ ማጥናት እኮ ትፈልጋላችሁ፣ ግን ጠዋት ትነሱና ጠንክሬ ያጠናለሁ ብላችሁ ከዛ የምትፈልጉትን ሳይሆን ማትፈልጉትን ስታደርጉት ራሳችሁን ታገኛላችሁ። ፕላን ታደርጋላችሁ፣ ግን ፕላን እንዳደረጋችሁት አይደለም የምትኖሩት አይደል? እዚህ ውስጥ የምታስቡትና እየሆነ ያለው አንድ አይነት ነው። ጥሬ አይሆንም። እዚህ ውስጥ እያሰባችሁ ያላችሁት ማንነትና ውጭ ያለው ሊጣጣሙ አልቻሉም፣ ይጋጫሉ። ኢፍ ኢትስ ቬሪ ኢዚ እንደነገርኳችሁ ለማድረግ ቀላል ነው፣ ላለማድረግም በዛው ልክ ቀላል ነው። ስለዚህ አታደርጉትም። ለምንድን ነው ማታደርጉት? በጣም ቀላል ስለሆነ። ውስጣችሁ አድርጉ አድርጉ የሚላችሁ ሰውዬና እናንተ አንድ አይነት አይደላችሁም። እናንተ ሌላ ናችሁ፣ አድርጉ የሚለው ሌላ ነው። ቲች ሂም ሃው ቱ ቢ ዲሲፕሊንድ፣ እንዴት ዲሲፕሊን እንደሚሆን አስተምሩት። ቲች ሂም በጠዋት እንዴት እንደሚነሳ አስተምሩት። ጠዋት ተነስተህ ታጠናለህ፣ ንገሩት ለራሳችሁ። ኮንትሮል ዳት ፐርሰን፣ ውስጥ ያለውን ሰውዬ በሚገባ አርክታችሁ ግዙት። ያኔ ዓለምን በጠቅላላ ትገዟታላችሁ። ቆሎ ሸጣችሁ ትገዟታላችሁ። እንዴት እንደሆነ አታውቁም። ቆሎ ነው የምትነግዱት፣ ግን ዓለም በጠቅላላ የእናንተ ናት። ዊች ሚንስ ታስባላችሁ ነው። ቤት ለመገንባት ታስባላችሁ ነው። ፎቅ መኪና ለመግዛት ታስባላችሁ ነው። ሁሉም የምታስቡት ነገር እየሆነ ነው። አለመሆን የሚችል ነገር የለም። ኢፍ ዩ ካን ኮንትሮል ዳት ፐርሰን፣ ያንን ፐርሰን ኮንትሮል ካረጋችሁት፣ ዳት ኢዝ ኮልድ ውስጥ ያለውን ሰውዬ መግዛት። ሙስሊሞችም ተንትኑት በእናንተ ውስጥ ያለውን ሰውዬ መቆጣጠርና መግዛት እግዚአብሔርን መፍራት ይሰኛል። the fear of God is the source of every success። አትጠራጠሩ። the fear of God the first one በጣም ኢዚ የሆነች ነገር ልንገራችሁ እማትመስል። በሁላችሁም እምነት ዘፈን እንደሚከለከል አምናለሁ። በእስልምና ይከለከላል፣ በኦርቶዶክስም ይከለከላል፣ በፕሮቴስታንትም ይከለከላል አይደል? ዘፈን ኃጢአት ነው አይደል? ኢትስ ኖርማል ሊስኒንግ ዳት አይደል? አትጠራጠሩ። እኔ ቃል ገብተዋል እና ዋስዩ እና ሙባሪክ ኢቭን ስልካቸውን ሰጣቸው ራሱ ቃል አስገብቻቸው ነው። አንዳንድ ነገሮችን ቅዳሜና እሑድ ስልካቸው ሊሄዱ ቃል ይገባሉ። በስልካቸው ላለማየት ካዩ ኢንተራንስ እንዲወድቁ ይምላሉ። አንዳንድ ነገሮችን እንዳያዩ ካየው ይኸው በቃ ይውደቅ። አልወደቁብኝም። ሌት ሚ ቴል ዩ ዋን ሴክሬት ፊር ኦፍ ጋድ ምን እንደሆነ ታውቃላችሁ? እግዚአብሔር መፍራት ምን እንደሆነ ታውቃላችሁ? እኔ እንደው በእግዚአብሔር በቃ አጠራጠሩ። ትምህርቱን ተዉት፣ አይሳካላችሁ። ትምህርት ውደቁ፣ ምንም ነገር ውስጥ ግቡ፣ እንደፈለገ ሁኑ። የሰው ልጅ የተፈጠረበት ዋናው ዓላማው ባይዘው የተፈጠርንበት ዓላማ ለማስተማር፣ ዶክተር ለመሆን፣ ኢንጂነር ለመሆን አይደለም። የተፈጠርንበት ዋነኛው ዓላማ እግዚአብሔር ለመፍራት ብቻ ነው። ጠቢቡ ሰለሞን ነው የሚለው ሰው የተሰራበት ብቸኛው ዓላማ፣ ዋናው ዓላማ እግዚአብሔር ለመፍራት ነው ይላል። በቃ ያ ነው ዓላማችን። when you do that you don't know how እንዴት እንደሆነ አታውቁም። ነገ አድርጓለሁ ብላችሁ ያሰባችሁትን ነገር ቃል ለምድር ለሰማይ ታደርጉታላችሁ። ራይት። እስቲ ደግሞ ሙዚቃ አዳምጡ። ልክ እንዳደረጋችሁ ነው የሚሰማችሁ። ደስ ይላል። ሙዚቃ የምታደርጉበትን አቅም ይሰጣል። አድርገው ይነፋፋና ልታደርገው ስትገባ ጊዜው የለም፣ ጊዜውን ነጥቋል። አቅሙን ሰጥቶ ጊዜውን ይነጥቃል። እስኪ for this week ለዚህ ሳምንት try this stop listening any music። የመረጋጋት ስሜት፣ አሁን ሙዚቃ ስታዳምጡ መረጋጋት ስሜት ይሰማል። ደስ የሚል ስሜት፣ የማድረግ ብቃት እንዳገኘ ይሰማል አይደል? ግን they are illusion። ልክ ሙዚቃ ስታቆሙ ደግሞ ተረጋግታችሁ ራሳችሁን ታገኙታላችሁ። ማድረግ የምትፈልጉትን ነገር ሙዚቃ ስታዳምጡ የማድረግ ስሜቱን ነው የምታገኙት። ሙዚቃ ማዳመጥ ደግሞ ስታቆሙ የማድረግ ስሜቱን አይደለም የምታገኙት። ስታደርጉ ራሳችሁን ታገኙታላችሁ። ጠዋት ተነስታችሁ አጠናለሁ ብላችሁ ነገ አቅዳችሁ ተነስታችሁ ስታጠሩ ራሳችሁ ታገኙታላችሁ። ይሄ ሙዚቃ ስታዳምጡ አሁን የአስቴር አወቀ ስታዳምጥ ይዞ የሚሄደው ስሜት የለም፣ ኢሉዥኑ ስሜቱ አለ አይደል? ልክ እሱን ስትተው ደግሞ የመረጋጋት ውስጥ ነህ። የመረጋጋት ስሜት ሳይሆን ተረጋግተሃል። ኖርማሊ
የማድረግ ስሜት ውስጥ ኖርማሊ ራሳችሁን ስታደርጉ ታገኙታላችሁ። መሆኑ የምትፈልጉት ሰውዬ እየሄዳችሁ ራሳችሁ ታገኙታላችሁ። ባይዘይ በዚህ ምድር ላይ ብቸኛው ውድ ነገር ምን አሉ መሰላችሁ? የሆኑ ሰዎች ተሰበሰቡና እቺን ታሪክ ነግሬያችሁ ልጨርስ። የሆኑ ሰዎች ተሰበሰቡና ጥበብን መፈለግ ጀመሩና ጥበብን ሲፈልጉ መጀመሪያ ምን አደረጉ? ያው ገበሬዎች ናቸው፣ መሬት ላይ ስለነበሩ መሬትን ቆፈሯት ይላል። መሬቱን ቆፈሯት፣ ወደ ውስጥ ቆፈሯት፣ በጣም ጥልቅ ድረስ ቆፈሩ። ጥበብን አጧት። ከዛ በቃ ውስጥ አትሆንም፣ እዛ ጫካው ተራራው ላይ ትሆናለች አሉና እዛ ጫካ ገቡና ፈለጓት፣ አጧት። ለምን? ብቸኛ የመበልጸጊያ መንገዷ ጥበብ ናት። አለቀ። ዶክተር ሆነ ጥበብ ካለ all over the world wants you። ባለፈው ውዴን ለሕክምና እዚህ አንድ ሆስፒታል ይዣት ሄጄ ነበር። ከደቡብ አፍሪካ እየመጡ ይታከማሉ ዶክተሩ ጋር። ከውጭ እየመጡ ምናምን የሚታከሙት ከውጭ እየመጡ እሱ ጋር ይታከማሉ። እና 7 ሰዓት ደርሰን 12 ሰዓት 15 ቀን 2 ሳምንት 3 ሳምንት ቀደም ተብሎ ነው ቀጠሮ የሚያዝበት ምናምን። ጥበብ ነው። ዶክተር ነው እኮ። አሁን ዶክተሮች ሰላማዊ ሰልፍ ወጥተዋል። ደሞዝ ሊጨመርልን ብሏል አይደል? የለም አልወጣም ሰላማዊ ሰልፍ። ሊወጣም አይችልም። ለምን? ደሞዝ ጥያቄ ላይ አይደለም፣ ዊዝደም አለ። አም ቲቸር ደሞዝ አነሰኝ ብዬ ቲቸር ስል ፕሮፌሽናል ደሞዝ አነሰኝ ብዬ አስተማሪ ኑሮ ብዬ ነው ያላወራም። የአስተማሪ ኑሮ በጣም የተመቻቸ ኑሮ እንደሆነ ነው የሚሰማኝ። ገቢ እንደዛ ስለሆነ ምንም ሙያ ውስጥ ግቡ። ዊዝደም ብቸኛው ውዷ ነገር ናትና ተራራው ላይ ወጡና አሉ ጫካ ውስጥ በጣም ቆፈሩ፣ ፈለጉ፣ ጫካ ውስጥ አተራመሱ፣ ዛፉን ቆረጡ፣ አጧታሉ። ከዛ ፋይናሊ አይ ወደ ሰማይ ብንሄድ ነው ልናገኛት የምንችለው አሉና ወደ ላይ ህንፃ ሰሩ፣ ፎቅ ሰሩ ፍለጋ። ከዛ ዳመናው ጋር ደረሱ። ዳመናውን አለፉት እና ሲያዩ ምንም ነገር የለም። አሁንም አጧት። ጥበብ ትገኝበታለች፣ ተሸሽጋ ትገኝበታለች የተባለችውን ሀገር በጠቅላላ ዓለምን በጠቅላላ አተራመሷት፣ ፈለጉ፣ አጧት። ፋይናሊ የጥበብ ባለቤት የሆነው እሱ የጥበብ መገኛው አንድ ነው አለ። ምንድን ነው ሲሉት ፊር ኦፍ ጋድ ለኔም ፍሮ አለ። በቃ ማስተዋልስ እንዴት ነው ልናስተውል የምንችለው? ከክፋት ራቁ አለ። ሰው ከክፋት ሲርቅ አስተዋይ ይሆናል። አይገኝም ማስተዋል። ሰው እግዚአብሔርን ሲፈራ ጥበበኛ ነው። the most successful person in this world is a person who has a wisdom። ጥበብ ይመነዘራል። so for this week ለቀጣይ ሳምንት ሌላ ቻሌንጅ ሰጣችኋለሁ። ለዚህ ሳምንት ግን stop listening any music። ራሳችሁን ቻሌንጅ አድርጉት። በፊት ሙዚቃውን ስታዳምጡት ሪሊፍ የሆነ ስሜት ይሰማችሁና ሙዚቃውን ካወረዳችሁ በኋላ ከተወሰነ ሰዓታት በኋላ ተመልሳችሁ ስትበሳጩ፣ ስትናደዱ፣ ሲደብራችሁ ምናምን ታገኙታላችሁ። ራሳችሁ አትጠራጠሩ። ነው አይደለም? ነው that's true። አሁን ማዳመጥ አቁም። ይሄ እንዲሰማችሁ ፈልጋችሁ የምትገቡበትን ሙዚቃ እንዲሰማችሁ ፈልጋችሁ ስሜቱን ለማግኘት የምታዳምጡት ሙዚቃ ስታቆሙ ሪል ስሜቱን አይደለም የምታገኙት፣ ራሱን ነው የምትወት። ማስመሰል ነው የምትፈልጉት፣ መሆን ነው እቅዳችሁ። እንዴት ነው የሀብታም ቤት ጋር ቆማችሁ ምናምን ፎቶ ተነስታችሁ ምናምን ቴሌግራም ፖስት ማድረግ ነው እቅዳችሁ፣ ወይንስ ቢንግ ሪች ነው እቅዳችሁ? ቢንግ ሪች መሆን ነው እቅዳችሁ አይደል? ስቶፕ ሊስኒንግ ሚውዚክ፣ ትራይ ዮርሰልፍ። ራሳችሁን ቻሌንጅ አድርጉት። ፎር ዋን ዊክ ሪሊፍ የሚሰማችሁን ሪሊፍ ልነግራችሁ አልችልም። በቃ እወዳችኋለሁ። እግዚአብሔር ይዳችሁ፣ ከክፉ ሁሉ ይጠብቃችሁ፣ ለቤተሰባችሁ የፈገግታ ምክንያት ያርጋችሁ፣ ለሀገር የጥያቄ ሳይሆን የረፍት ምክንያት ያርጋችሁ። ሁላችንም ፈገግ እንበልባችሁ። ማንም ሰው ወደ እናንተ መጥቶ ምንም ነገር ጠይቆና ፈልጎ አይጣ። አበዳሪ እንጂ ተበዳሪ አያርጋችሁ፣ ሰጪ እንጂ ተቀባይ አያርጋችሁ። ህይወታችሁ በጠቅላላ የለመለመ ይሁን፣ ከክፉ ይጠብቃችሁ። እድሜያችሁን ጨምሮ ያርዝመው። ልጅ አይደለም የልጅ ልጅ ያሳያችሁ። በመልካም ትዳር እርሱ ይባርካችሁ። አሜን። ወዳችኋለሁ።